ሁሌም ነግራችኋለሁ። ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው። እንዴ አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ ዝም የአንዳንድ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ጌታ ትላላችሁ ምን ኢየሱስ ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር አይደል? ከዚህ ቀደም አላጋሯችሁ ቪዲዮን በርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ኢየሱስ ማለት አር ዩ ሲሪየስ? በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራን መስላለን። በቅዱስ ሚካኤል እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው ኧረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ሆን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒቱ ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና ይሄው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዴ ይላሉ። አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ተሐድሶቹ እንዲህ ያደረጉ ግን እንዲህ ይላሉ። አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም። ፕሮቴስታንት ተሐድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት እላለሁ። እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው። እና ተሐድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው። በጋሻውም እሺ ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሬ መሆንህን አስባንን ክያ ሳታስነቃ ጣል አደረክ ነው። እና አይ እንደዛ እኔ ቴሌግራም ላይ ሙድ እያያዘን ነበር እና እንደዛ የሚሉ ሰዎች እነዚህ አማራን እንትን እያሉ የሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዘን ነበር። ምንድነው የቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቆይ ቃል በቃል ላንብብላችሁ። እንዲህ ይላል ፊልጵስዩስ እሺ ቆይ አንዴ ፊልጵስዩስ ላይ አይደለም እሱን አይቼው ነው ትዝ ያለኝ እና ቁጥር 5 ላይ እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ አለ ጳውሎስ። እኔ እበልጠዋለሁ በስጋ የመታመን ጉዳይ እኮ ነው። አይሁዳውያን ነው። እሺ ምን በስምንተኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ። ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ልክ እንደዚህ ያላቸው ማለት ነው። አንዴ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዴ በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ደግሞ ሙድ ያዝ ነበር። እንደዛ ነው ብዬ አይደለም አክቹዋሊ በአባት በእናት እንደዛ ነው እያልኩኝ አይደለም። ያው ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናግሬያለሁ። በእናቴና በአክስቴ ጎንደሬ ነኝ ብያለሁ። በአባቴና በገርፍንዴ ትግራዋይ ነኝ።
በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነው ይመልሽ ማይ ብራዘር። እና አይ ሲቀልድ ነው ግን ምንድነው ጠቅላላ ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸው። እና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዚ ዝቅ ብሎ እኛስ ሀገራችን በሰማይ ነው ይላል። እንደ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆኑም? ሌላ ዓለም ላይ ለምን አይሆኑም? እነሱ ሁሉ ብቻ ክርስቲያን የሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናቸው እንዴ? ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እነዚህ ሰዎች እኮ ጋዲ ቴንክ ዩ በጣሻ እሺ። እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጭ እኮ ናቸው። ከኢትዮጵያ ራሱ ውጭ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዶ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ ሶስቱ ብሔሮች ናቸው የሚጠሩትና ሌሎቻችሁም ባያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደልኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው። እንዴ እርስ በእርስ እኮ ተፋጭተውናል አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ነው ማለት ነው። እዛው ሆኖ ክርስቲያን ያውም በጣም ብዙ ክርስቲያን በሚሆን ባለበት ምድር ላይ ማለት ነው። አብዛኛው ሰው በቃ ክርስቲያን ነው። ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው። እና እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ላይ እዛው ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። እንዲ ያናል ብዙ መኮ አትሰማም። ኧረ ጥፋልኝ ከዚህ ብለህ ወደ ክርስትና ነው መተህ የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሽፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ምንም አይጠቅምም። እና መልካሙን ነገር ማድረግ ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው፣ መተቸት ካለብህ ተቻለህ። ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድምህቶች ምናምን ማሳወቅ ምናምን እንጂ ይህ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ ልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እመቤቴን በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ነው ይብራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማንባር በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚ በአግባቡ እኔ ቅድም ተናግሬያለሁ። ፖለቲክስ አይሰራ አይባልም፣ በጣም ያስፈልገናል። ግን በአግባቡ ጸድ ያድርጋችሁ ስሩ። በጌታ የተማራችሁ ሰዎች ግቡ። ክርስትናችሁን የምትወዱ
ቤተክርስቲያንን የምትወዱ እግዚአብሔርን የምትወዱ እንደዚህ አይነት ሰው ነው የሚያስፈልገው። ዝም ብሎ በስመ ኦርቶዶክስ ብቻ ቁጭ ብሎ ዝም ብሎ እያማተበ የሚጃጃል ሳይሆን እያማተበ የሚጃጃል ያልኩት ማማተቡን አይደለም መጃጃል አማትቦ ግን ወደ መጃጃሉ የሚያልፍ ሳይሆን በስነ ስርዓት የሚሰራ እንደዚህ አይነት ሰው በጣም ያስፈልጋል። እና እኔ እንደዛ ብታደርጉ ጥሩ ነው። ለማንኛውም እንደዛ ነው እናንተ ሰው